ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። በጣም በርካታ የቴክ ኮንሴፕቶችን እንዲሁም ኤአይ አሁን ያሉ ኤአይ ጋር ሪሌትድ የሆኑ ኮንሴፕቶችን የምናነሳበት ዲስከስ የምናደርግበት ቻናል ነው ማለት ነው። ሰው ዛሬ በዚህ ቪዲዮ እንግዲህ ልሰራላችሁ የፈለጉት አውቴንቲኬሽን እና አውተራይዜሽን ምንድን ነው ልዩነታቸው ነው። በተለይ እናንተ ለምሳሌ ዌብሳይት ቢልድ ልታደርጉ ትችላላችሁ። ዌብሳይቱን ብቻ ሳይሆን ለምሳሌ የተለያዩ ሶፍትዌር ሶሉሽኖችን ልሰሩ ትችላላችሁ እና እነሱ በምሰሩበት ሰዓት ላይ ወይም ደግሞ ቢዝነስ ኖሯችሁ እነሱ ልታሰሩ ትችላላችሁ፣ ሌላ ሰው ልታሰሩ እና እሱን ስታደርጉ ሁለት ነገሮችን አንደርስታንድ ማድረግ አለባችሁ ማለት ነው። ሃይ ሌቭል ሊሆን ይችላል። ቴክኒካሊ ደግሞ አሁንም የምትሰሩ ከሆናችሁ ደግሞ ቴክኒካሊ አንደርስታንድ ማድረግ ያስፈልጋል። ግን በዚህ ፓርት የምናደርገው ኮንሴፕቹዋሉን በደንብ ልትረዱት ነው። ከዛ ደግሞ የተለያዩ ኢምፕለመንቴሽኖች አሉ። ኢምፕለመንቴሽኖችን ደግሞ እናንተ ኢምፕለመንት አደርጋላችሁ ወይም ደግሞ ኮንሴፕት ከገባችሁ በኤአይ ኢምፕለመንት ታደርጋላችሁ። አሁን ቫይብ ኮዲንግ በጣም እየጨመረ ስለመጣ ማለት ነው። ሰው ምንድነው የምናደርገው በዚህኛው ፓርት ላይ አውቴንቲኬሽን እና አውተራይዜሽን ልዩነታቸውን እናያለን ማለት ነው። የትኛውም አይነት የፕላትፎርም ሲሰሩ የሞባይል አፕሊኬሽኖች ሊሆኑ ይችላሉ። ሎጊን ሳይንአፕ ብዙዎች ላይ ታያላችሁ። ኢቭን እናንተ ባሰሩ ሎጊን እና ሳይንአፕ ታያላችሁ እና እነዚህ ነገሮች ምንድን ናቸው የሚለው ጀነራል ኮንሴፕቱን ግልጽ እንዲወድላችሁ ነው ማለት ነው። በዚህ ቪዲዮ እሱን ነው የምሰራላችሁ። ስለዚህ አውተንቲኬሽን እና አውተራይዜሽን ምንድን ነው የሚለውን እንይ ማለት ነው። በጣም በሲምፕል በሆነ መልኩ ሰው አብዛኛው ሰው ተመሳሳይ ይመስሎታል፣ ነገር ግን ተመሳሳይ አይደሉም አውተንቲኬሽን እና አውተራይዜሽን። ስለዚህ ከእንትን ልጀምርላችሁ። ላይክ ለምሳሌ አንድ የሞባይል አፕሊኬሽን አለ። ያ የሞባይል አፕሊኬሽን ለምሳሌ መጀመሪያ ላይ ዩዘሮች ሎጊን ዳውንሎድ ካደረጉት በኋላ ማለት ነው ወይም ደግሞ ኢንስቴል ካደረጉ በኋላ ስልካቸው ላይ ሎጊን እንዲያደርጉ ያደርጋቸዋል ማለት ነው። ስለዚህ ሎጊን ሳይን አፕ እንዲያደርጉ ለሁለተኛ ጊዜ ከመጡ በኋላ ደግሞ ሎጊን እንዲያደርጉ ያደርጋቸዋል። እሱ ምን ይባላል? አውቴንቲኬሽን ይባላል ማለት ነው። አውቴንቲኬሽን ማለት ፍቃድ መስጠት ማለት ነው። ወይም ደግሞ ፍቃድ መስጠት ሳይሆን ላይክ ማንነትን ማረጋገጥ። ለምሳሌ እናንተ የሆነ ነገር እኔ ለምሳሌ አወቀ ነኝ የሚለው ማረጋገጫ መታወቂያን ባሳይ እሱ አውቴንቲኬሽን ይባላል ማለት ነው። ሶ እሱ ነው አንዱ። ወይም ደግሞ ለምሳሌ የሆነ እንዲሁ ላይክ ከቴክ ኮንሴፕት ራሱ ወጣ ያለ ነገር ለምሳሌ እናንተ ወደ ሆነ ግብዣ ወይም ሆነ ሰርግ ሄዳችሁ መጥሪያ ይዛችሁ ከሄዳችሁ ማለት ነው። መጥሪያ ይዛችሁ ስትሄዱ ያ መጥሪያ የተሰጣችሁ መጥሪያ ልክ እንደ አውቴንቲኬሽን ነው ማለት ነው። የእናንተን ላይክ እዛ ጋር መጋበዛችሁን የሚለይ ነገር ነው። ልክ እንደዛ ነው አውቴንቲኬሽን ማለት። ለምሳሌ ኢሜል ታስገባላችሁ፣ የኢሜላችሁን ፓስወርድ ይጠይቃችኋል፣ በእሱ ሎጊን ታደርጋላችሁ። ወይም ደግሞ በጉግል ሎጊን ሶሻል ሎጊኖች አሉ፣ በኢሜላችሁ ግቡ ምናምን ይላችኋል። ሶ በእነሱ አይነት ነገሮች ምንድናቸው? አውቴንቲኬሽን ይባላል። ወይም ደግሞ የእናንተን መለያ የእናንተን ማንነት መለያ ናቸው ማለት ነው። ለምሳሌ ይህ ፕሮሰስ ሎጊን እና ሳይን አፕ ላይ አለ ማለት ነው። ይህን የትኛውም አፕሊኬሽን ላይ ሎጊን እና ሳይን አፕ ስታደርጉ ወይም ደግሞ እናንተ አፕሊኬሽን እየሰራችሁ ሎጊን እና ሳይን አፕ ከሆነ አውቴንቲኬሽን ነው የሚሆነው ይሄ ማለት ነው። ወይም ደግሞ የእናንተን ማንነት መለያ ነው ቱ አይዴንቲፋይ ዋናው አሁን በደንብ የምትለዩት ማለት ነው ሁ ዩ አር ወይም እናንተ ማናችሁ የሚለውን ወይም ደግሞ ያ ሰው ሎጊን ያደረገ ሰው ወይም ደግሞ ሳይን አፕ እያደረገ ያለው ሰው ማን ነው የሚለውን ለመለየት የምንጠቀምበት ሜተድ ይሄ አውቴንቲኬሽን ይባላል ማለት ነው። ስለዚህ ይሄ አውቴንቲኬሽን ይባላል። አውተራይዜሽን የምንለው ግን ኦልሬዲ ፍቃድ መስጠት ማለት ነው። ሎጊን አንድ ሰው ሎጊን አድርጎ ከገባ በኋላ ማለት ነው። በሌላ ቪዲዮ ኢንዲቴል ሰራላችኋለሁ ከፈለጋችሁት ማለት ነው። ወይም ግልጽ ካልሆነላችሁ አንድ ሰው ሎጊን አድርጎ ከገባ በኋላ ምን ምን ማድረግ ፍቃድ አለው የሚለው ነው አውተራይዜሽን ማለት ነው። ሰው ሎጊን እና ሳይን አፕ አድርጎ ከገባ በኋላ ያ ሰው ምንድን ነው ያለው ፍቃድ የሚለው ነው። ወይም ደግሞ ሮል ቤዝድ የሆኑ አክሰስ ናቸው ማለት ነው። ስለዚህ ይሄ ነው በጣም በሲምፕል ለማስረዳት ሮል ቤዝድ የሆነ አክሰስ ነው አፕሊኬሽን ውስጥ። ለምሳሌ ኤልኤምኤስ ሲስተም ልወሰድላችሁ፣ ለርኒንግ ማኔጅመንት ሲስተም ማለት ነው። የኮርስ ለምሳሌ ዩዲሚን እንኳን ለምሳሌ ታውቁታላችሁ እያስባለሁ። ዩዲሚ ላይ ኦልሬዲ ለምሳሌ እናንተ ሳይን አፕ አድርጋችሁ ስትገቡ አሴ ስቱደንት ከገባችሁ ኮርሶችን ለማግኘት ወይም ደግሞ ኮርሶችን ለመማር በእናንተ አካውንት ስትከፍቱ አውቴንቲኬሽን ነው ያደረጋችሁት ማለት ነው። ኢሜል ፓስወርድ ምናምን አድርጋችሁ ከዛ በኋላ ግን ለምሳሌ እናንተ ሬጂስተር ያላደረጋችሁትን ኮርስ ለምሳሌ ሬጂስተር ያላደረጋችሁ ወይም ደግሞ ያልገዛችሁት ኮርስ አለ። ያ ኮርስ ክፍያ የሚጠይቅ ከሆነ ክፍያ ሳትከፍሉ እንዳትወስዱ የሚያደርጋችሁ ነገር ምንድነው?
አውቶራይዜሽን ነው ወይም ደግሞ ከከፈለ ካልከፈለ የሚሉ ነገሮች ስለሚቀመጡ ፍቃድ የሚለው ነው። ይሄ ብቻ አይደለም። ለምሳሌ እናንተ ኮርስ አፕሎድ ማድረግ ብትፈልጉ የራሳችሁን ኮርስ ሰርታችሁ ለምሳሌ ዩዲሚ ላይ አፕሎድ ማድረግ ብትፈልጉ እናንተ አስ ስቱደንት ሳይሆን አስ ኢንስትራክተር መሆን አለባችሁ ማለት። ስለዚህ ኢንስትራክተር ያለው ሮል አለ፣ ስቱደንት ሮል አላቸው። ስለዚህ የኢንስትራክተሩን ሮል በስቱደንት ሮል ማድረግ አትችሉም። ለምሳሌ የተለያዩ አፕሊኬሽኖች ካሉ አድሚን ለምሳሌ ብዙ ጊዜ ትሰማላችሁ ወይም ደግሞ እናንተ ልትሰሩ ትችላላችሁ የተለያዩ አፕሊኬሽኖች እና አድሚኑ ማድረግ የሚችለውን ሌሎቹ ማድረግ ማይችሉ አሉ። ሞዴሬተሮች ለምሳሌ ማድረግ ማይችሉት ነገር አለ። ሞዴሬተር ደግሞ ይሄን ፕላትፎርም ሞዴሬተር ካለው ሞዴሬተሮች ደግሞ ለምሳሌ የአድሚኑን ስራ ላይ ሰሩ ይችላሉ ወይም ደግሞ የአድሚኑን አክሰስ ላይ ሰጣቸው ይችላል። ስለዚህ አክሰስ ቤዝድ ሮል ቤዝድ የሆነ አክሰስ የምታስቀምጡ ከሆነ አውቶራይዜሽን ይባላል። ስለዚህ ኢን ጀነራል አንደርስታንድ እንድታደርጉት አውተንቲኬሽን ማለት ሁ ዩ አር እናንተ ማን ናችሁ፣ ሎጊን ስታደርጉ እናንተ ማን ናችሁ፣ የእናንተ ማንነት ለመለየት የሚጠቅም ሲስተም ነው ማለት ነው። ወይም ደግሞ ኢምፕለመንቴሽን ነው። ሎጊን ሳይን አፕ ላይ ለምሳሌ የተለያዩ ቶክኖች ልታስቀምጡ ይችላላችሁ። አይዴንቲፊኬሽን ለምሳሌ ጄደብሊውቲ ቶክን ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ እና እነሱን ታስቀምጣላችሁ ማለት ነው። ይህንን አውተንቲኬሽን እና አውቶራይዜሽን ለመለየት ለመለየት ማለት ነው። አውቶራይዜሽን ግን ሮል ቤዝድ ነው የምታደርጉት። አብዛኛው ጊዜ ሮል ቤዝድ የሆነ ነው። ለምሳሌ በሆነ ሮል እንዳልኳችሁ ስቱደንት የራሱ ሮል አለው፣ ኢንስትራክተር የራሱ ሮል አለው፣ አድሚኑ አለ፣ ሌላ ደግሞ ለምሳሌ ሞዴሬተሮች ወይም ደግሞ ዩዘሮች ይኖራሉ። ስለዚህ እነዚህ የተለያየ ሮል ነው ያላቸው ማለት ነው። ይህን በደንብ አንደርስታንድ ማድረግ ያስፈልጋል። ስለዚህ አውተንቲኬሽን እና አውቶራይዜሽን ሁሌም ማለት ነው በዚህ መልኩ አንደርስታንድ ማድረግ አለባቸው። አውተንቲኬሽን እናንተ ማን እንደሆናችሁ መለያ ነው። ወይም ደግሞ እናንተ ፕላትፎርም ቢውልድ እያደረጋችሁ ነው ልበልና ሎጊን አድርገው ሳይን አፕ አድርገው ሎጊን የሚያደርጉ ሰዎች ወይም ዩዘሮቻችሁ ማን እንደሆኑ ለመለየት የምትጠቀሙበት ኢምፕለሜንቴሽን ነው ማለት ነው። አፕሊኬሽናችሁ ላይ ለምሳሌ ጄደብሊውቲ ያለ ጄሰን ዌብ ቶክን አንዱ በጣም ፖፑላር የሆነ ነገር ነው። ሌሎችም አሉ በጣም በርካታ። እነዚህ አይ ቲንክ ከዚህ ቻናል ላይ እነዚህ ማለት ሳይን አፕ እና ሎጊን በምናደርግበት ሰዓት ላይ የምንጠቀማቸው አውቴንቲኬሽኖች ከዚህ በፊት ሰርቻለሁ በቪዲዮ ማለት ነው። ኢንዲቴል ገብታችሁ ማየት ትችላላችሁ። ሰው እነሱን መጠቀም ትችላላችሁ። ሎጊን ካደረጉ በኋላ ግን ወይም ደግሞ አውቴንቲኬሽን ካረጋገጣችሁ በኋላ እናንተ ፕላትፎርም ላይ ገብተው ምን ማድረግ ይችላሉ የሚሉትን ደግሞ የምትለዩበት ወይም ደግሞ የምታስቀምጡበት ነገር ምን ይባላል? አውቶራይዜሽን ይባላል ማለት ነው። ሮል ቤዝድ የሆነ አክሰስ ማለት ነው። በጣም በሲምፕል እንዳልኳቸው ስቱደንት እና አሁን እናንተ ለምሳሌ ዩዲሚ ላይ ሎጊን ብታደርጉ ወይም ሌሎች ላይ ስትገቡ አስ ስቱደንት እና አስ ኢንስትራክተር የተለያየ ሮል ነው የሚኖራችሁ ማለት ነው። ኮርስ ለምሳሌ በስቱደንት አካውንት ኮርስ አፕሎድ ማድረግ አትችሉም። የግድ ወደ ኢንስትራክተር አካውንት ሽፍት ማድረግ አለባችሁ ማለት ልክ እንደዛ እነዚህ ሎጊን አድርጎ የገባ ሰው ወይም ደግሞ ማንነቱ ተረጋግጦ የገባ ሰው በአውቴንቲኬሽን ከዛ በኋላ ሮሉ የሚለይበት ማለት ነው። ሮሉ ታይቶ አክሰስ የሚሰጥበት መንገድ አውቶራይዜሽን ይባላል ማለት ነው። ይህን በደንብ አንደርስታንድ ታደርጉ ነው። በጣም በርካቶቻችሁ ግራ ስለሚያጋባችሁ ነው ይሄ ማለት። ስለዚህ አፕሊኬሽን ወይም ደግሞ ሌላ ፕላትፎርም እናንተ ቢልድ በምታደርጉበት ሰዓት ላይ እነዚህ ነገሮች ኮንሲደር ማድረግ አለባችሁ ማለት ነው። አውቶራይዜሽን ምን እጠቀማለሁ፣ አውቴንቲኬሽን ምን እጠቀማለሁ የሚሉትን ኮንሲደር ታደርጓቸው ነው። ግልጽ ካልሆነላችሁ ኢንዲቴል ሌላ በጣም ዲቴል የሆነ ቪዲዮ ሰራላችኋለሁ በኮርስ መልኩ ማለት ነው። እቺ ግን በጣም ሲምፕል የሆነች ግን ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው ማለት ነው። ሰው ጥያቄ ካላችሁ እንግዲህ ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ የቪዲዮ ከተመቻችሁ ላይክ እያደረጋችሁ ሌሎችም እንዲደርስ ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ በጣም በርካታ ቶፒኮችን ታገኛላችሁ በዚህ ቻናል ላይ ማለት ነው። ቴንክ ዩ